አጠር ነው ማረገው የምናገረውን ነገር። በኢትዮጵያ አዲስ አበባን እንደ ሳምፕል ውሰድ እና በኢትዮጵያ በተለያዩ ከተሞች አማራ ክልል፣ ጎንደር፣ ጎጃም፣ ሸዋ፣ ወሎ ያሉ አማራ ክልሎች ከተማ ውስጥ ያሉትን ወገኖቻችን እንመልከታቸው። ኦሮሚያ ክልል በተለያየ ከተማ ውስጥ ያሉን፣ ትግራይ ክልል በተለያየ ከተማ ውስጥ ያሉ እንመልከታቸው። ምድር ላይ ያለውን ነባራዊ ሁኔታ እንመልከት። ትላንትና ሰርተው ገንዘብ ሲያገኙ የነበሩ ዛሬ ያሉበትን ደረጃ፣ ትልልቅ ሰዎች ቤት ንብረት ኖሯቸው ቤተሰብ የሚያስተዳድሩ ሰዎች የኑሮ ሁኔታው እንዴት እያደረጋቸው ነው የሚለውን ነገር እንመልከት። እንደ ማንሻ ነገሮች እንዳይሰፉብኝ የአዲስ አበባን ጉዳይ ብቻ እንመልከት። አዲስ አበባ ላይ በርከት ያሉ ወገኖቻችን አሉ። መስጊድም ቤተክርስቲያንም የፕሮቴስታንት ቸርችም ሌላ እምነት ተከታዮችም አዲስ አበባ ላይ በብዛት እንዳሉ እረዳለሁ። እንደዚህ አይነት በተለይ አንድ የኢትዮጵያ ኦርቶዶክስ እምነት ተከታይ ወደ ቤተክርስቲያን ሲሄድ ቤተክርስቲያን በር ላይ አድራጊ ጧሪ ያጡ ወንድሞቻችን እህቶቻችን ድፍት ብለው ስለ መድኃኔዓለም፣ ስለ ጊዮርጊስ፣ ስለ እመቤታችን እያሉ የሚለምኑ አሉ። ወደ ሙስሊም ወንድሞቻችንም ስንሄድ ሙስሊም ወንድሞቻችን መስጊድ በር ላይ ስለ አላህ ብለው እጃቸውን ዘርግተው ሊያጸድቁ ቢሰጣቸው የሚያጸድቁት አባቶቻችን፣ እናቶቻችን፣ ሕፃናት ልጆች ያላቸው መኖር ያልቻሉ ብዙ መከራ የሚያሉ። በፕሮቴስታንት ወንድሞቻችንም በተመሳሳይ ሰው በሚበዛበት አደባባይ ላይ ወይ ደግሞ ከተማ መሃል ላይ እጁን እንደዚህ የሚለምን በጣም በርከት ያለ ወገን አለን። ምንም ይሄ የሚደበቅ የሚሸፈን አይደለም። ይሄ የኔም የእናንተም የተሻለ ሀገር የምንኖር ሰዎች እዳችን ነው። እንደ ሀገር የምንሸከመው ነው። ያ ማንነታችን ነው፣ እድፋችን ነው። የሰው ልጅ የራሱን እድፍ ሳያላቅቅ ወደ ሌላው ሰው እድፍ መናገር አይችልም። እንደ ሀገር ችግር ውስጥ ነው ያለ ነው። በአሁኑ ሰዓት ደግሞ ትላንትና ሰርተው ገንዘብ የሚያገኙ ሰዎች ኑሮ ቸግሯቸው ልጆቻቸውን ማስተማር የከበዳቸው፣ ልጆቻቸው ቤተሰቦቻቸውን መጦር የከበዳቸው አሉ። ይሄ ቤተ ክርስቲያን ከወጣው ውጭ ደግሞ በየቤቱ እድሜያቸው የገፋ አካለ ጎደሎ የሆኑ የታመሙ ሕክምና የሚያስፈልጋቸው የሕክምና ወጪ አጥተው የሚሉት የሚቀምሱት ያጡ በየቤቱ የሚቀመጡ ወገኖቻችንም ጭምር እንዳሉ መዘንጋት የለብንም። ሀቅ ነች። እችን መዋጥ ነው። እኔ ልናገር የምፈልገው ይህን ሁሉ ሊያጸድቁ የሚችሉ በመስጊድ፣ በቤተ ክርስቲያን፣ በከተማው በየቦታው ላይ ያለውን ችግር ሳንረዳ ቀርተን ነው ወይስ ምን ፈልገን ነው የሚለው ነገር ጌም የሚጫወቱ ሰዎች እና ጊፍት የሚሰጡ ሰዎች የኦሮሞ ተወካይ ነኝ ይላል፣ ከዚህ የአማራ ተወካይ ነኝ ይላል፣ የዛ ትግራይ ተወካይ ነኝ ይላል፣ ከዚህ ደግሞ የሆነ የደቡብ ተወካይ ነኝ ይላል። አደባባይ ላይ ይወጣሉ፣ ጌም ይጫወታሉ። ሴቶቻችን ራቁታቸውን አንደበታቸውን መቆጣጠራችን እግላቸውን ልብሳቸውን ራቁታቸውን ሆነው አጠባባይ ሙሉ አካል አላቸው፣ ሙሉ እጅ አላቸው። ሰርተው መብላት ሲችሉ ሰርተው የማይበሉ የሰው እጅ የሚመለከቱ በአካል ጎደሎ ቢሆን እንኳን አካለ ስንኩላን የአስተሳሰብ ስንኩላን የሆኑ ከምድር ላይ ካለው ችግርተኛ በላይ የህሊና ችግርተኛ የሆነ በውጭ ሀገር ሰርቶ መብራት የሚችል ጌም ሲጫወት የሚል ሲቀባጥር የሚውል ጊፍት ሲጠብቅ የሚውል የተበላሸ ትውልድን ፈጥረናል። የሰለጠነ ማንነት አለን የምንል ከሆነ በሰለጠነ ከተማ የምንኖር ከሆነ በተለያየ ቦታ ላይ ያለን የእውነት እንደው የምንረዳ ሰዎች ከሆንን ምድር ላይም ሊረዳ የሚገባው በክፍለ ሀገርም በከተማውም በቤተክርስቲያንም በመስጊድም በፕሮቴስታንት ቸርችም በየከተሞቹም ጭምር ወይም ደግሞ በህዝብ በበዛበት ከተማ ላይ እጁን አንስቶ የሚለምን በርከት ያለ ወገን አለን። መቄዶንያም ጨምሮ እርዳታ የሚያስፈልጋቸው እኛም ነገም ብንሆን አርጅተን የምንገባበት ሲስተም የሌለበት ሀገር ውስጥ ስላለን እዛ ውስጥ ነው። ምን ብላችሁ ነው ሶሻል ሚዲያ ላይ ስትበላቀጥ ለምትውል ሐሳብ የላት አይዲያ የላት ሶሻል ሚዲያ ላይ ሲበላቀጥ ለሚውል ከምድርም ኢትዮጵያ ውስጥም ሆኖ ከኢትዮጵያም ውጭ ሆኖ ብሔርን በብሔር እያሳደበ ለሚውል አንድ ለጠበደለ ጎረምሳ ለጠበደለች ጎረምሳ ጉልቦቷን ሰርታ መብላት የምትችል የህሊና ድርቀት ያለባቸውን ሰዎች ገንዘብ እየረዳችሁ ወይም ደግሞ ጊፍት እየሰጣችሁ ምን ልትጸድቁ ነው? ምን ልትፈጥሩ ነው? ምን ልታመጡ ነው የሚለውን ነገር መመልከትና ማየት ለጊፍተሮችም ለጊፍተር ለሚሰጡ ሰዎችም ቁጭ ብሎ ጊፍት የሚጫወቱ ሰዎችንም ይመለከታል። በተለይ ሶሪያ፣ ሊቢያ የተለያየ ዓለም ላይ ያሉ አካለ ጎደሎኑ ኢዥያ አካባቢ ሁለት እጅ የሌላቸው ሁለት እግር የሌላቸው በእድሜ ያረጁ ሰዎች ወጥተው የማይወጡ ሰዎች ስልክ ተደቅኖላቸው እንዲህ ሲለምኑ ተመልክቻለሁ።
ጊፍት ማለት ዘመናዊ ልመና ነው። ልመናን የምናበረታታ ሰዎች 66% ምናምን ጊፍቱን ይሄ ቲክቶክ ይወስደዋል። ለየትኛው ለጽድቅ ብላችሁ እንደምትሰጡ ለእኔ ራሴ ድንቅ ግርም ስለሚለኝ ነው። በማንም ቢያገኝ ማንም ቢሰጠው የሚቆጨኝ የምንገበገብ ሰው አይደለሁም። ያለው ይስጥ። ግን እየፈጠርን ያለነው ከምድር ላይ ጀምሮ በቀባት በአመት ወይም ደግሞ በወር እስከ 6 ሚሊዮን እስከ 7 ሚሊዮን የሚሰሩ የተለያየ ዓለም ላይ የሚሽከረከሩ ባቷን ጫቷን አንደበቷን መቆጣጠር የማይችል በርከት ያሉ ጌም ሲጫወቱ የሚውሉ እኔም እናንተም የምናውቃቸው በብልጣብልጥነት በህዝብ ችግር ገንዘብ ሰብስበው ለራሳቸው የሚያደርጉ በርከት ያሉ ዜጎችን አፍርተናል። የሚያሳስበኝ አሁን ምድር ላይ ደግሞ የሚወጡ አሁን እየመጡ ያሉ ታዳጊ ወጣቶችንም ጭምር እየፈጠረን ስለሆነ እባካችሁ የሚያጸድቅ ነገር ላይ አውሉት። ልመና ነው። ምድር ላይ ለሚቸገረው ለወንድሞቻችን መርዳት ለምንችለው ለትክክለኛ ቦታ ገንዘባችንን ብናደርስ ልንጸድቅ እንችላለን። የምንሰጠውም ሊያተርፈን ይችላል። ከዛ ውጭ ግን ሶሻል ሚዲያ ላይ ጌም ሲጫወት አንበሳ ነብር ምናምን እኔ አላውቀውም። እኔ ከአካውንቴም ወደ 80 ምናምን ሺህ ፎሎወር አለኝ። አካውንቴም ከቲክቶክ ጋር የተገናኘ አይደለም። ሐሳቤን አስቀምጣለሁ። የሚመጣ ግን ሰው እንደሆነ ነገር አንዳንዴ ሰው የሚሰጠኝ ከሆነ ለምን እንደሚሰጡኝ ግራ ይገባኛል። ምክንያቱም አልለመንኩም፣ አልቸገረኝም። ሰርቼ የምኖር ሰው ነኝ። ኦኬ አፕሪሺየት ለማድረግ ይሆናል። ቴንኪዩ ሶ ማች። ሰው ስሜቱን ይገልጻል። በዛ ደረጃ እረዳለሁ። የአማራና የኦሮሞ ጌም ተብሎ ግን ገንዘብ የምትሰጡ ሰዎች ምን ያህል አደጋ እንደፈጠራችሁ፣ የትግራይና የአማራ ወይም ደግሞ የትግራይና የኦሮሞ ጌም ሲባል ገንዘብ የምትሰጡ ሰዎች ምን አይነት ችግር እየፈጠራችሁ እንዳለ፣ የአንዷ ቂጥ ከአንዷ ቂጥ አበላልጠ የአንዷን ብልግና ከአንዷ ብልግና አበላልጠ የምትሰጡ ሰዎች ምን አይነት ችግር እየፈጠራችሁ እንዳሉ፣ ለቀጣይ ትውልድ ዕዳና መከራ እየፈጠራችሁ እንዳላችሁ ተረዱ። ስለ እውነት እንኑር። ቴንክ ዩ ሶ ማች።